ሰላም ጤና ይስጥልን። ለዕለቱ የተዘጋጀውን መረጃ ይዘን ቀርበናል። ከዚህ ቀጥሎ እናቀርብላችኋለን። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ምስራቅ ማስቃን ወረዳ ኢንሴኖ ከተማ ቄራ ተብሎ በሚጠራው አካባቢ የታጠቁ ኃይሎች በሌሊት አንድ ቤት ላይ በፈጸሙት ጥቃት አንዲት እናት የ4 ወር ሕፃንን ጨምሮ ከ3 ልጆቿ ጋር መገደሏን ስማቸው እንዲገለጽ ያልፈለጉ የኢንሴኖ ከተማ ነዋሪዎች ለቲክቫ ኢትዮጵያ ተናግረዋል። ነዋሪዎቹ የታጠቁ ቡድኖች በአካባቢው ጥቃት ሲፈጽሙ አንድ ወር ባልሞላ ጊዜ ውስጥ ባሳለፍነው ሰኞ ታህሳስ 20 2018 ዓ.ም ማለዳ ለሶስተኛ ጊዜ መሆኑን ገልጸው በተለይም ሶስተኛውና አንዲት እናት ከ3 ልጆቿ ጋር የተገደለችበት አሰቃቂ ጥቃት በአካባቢው ነዋሪዎች ዘንድ ቁጣ መቀስቀሱን ገልጸዋል። ይህን ተከትሎም በማግስቱ የኢንሴኖ ከተማ ወጣቶች በነዋሪዎች ላይ እየደረሰ ያለውን ጥቃት አስቁሙልን በሚል በከተማው ተቃውሞ መቀስቀሳቸውን የሚናገሩት ነዋሪዎቹ የመንግስት የጸጥታ ኃይሎች በወሰዱት እርምጃ 2 ወጣቶች መገደላቸውን አስረድተዋል። ቲክቫ ኢትዮጵያ አስቀድሞ የተፈጸመን ጥቃት መነሻ በማድረግ የምስራቅ መስቃንና የማረቆ ልዩ ወረዳ አስተዳዳሪዎችን አነጋግሮ ዘገባ ሰርቶ ነበር። ነገር ግን በዚህኛው ጥቃትና የመንግስት ጸጥታ ኃይሎች የወሰዱት ስለተባለው እርምጃ ለማግኘት በተደጋጋሚ በእጅ ስልካቸው ላይ ቢደወልም ምላሽ ሳይሰጡ ቀርተዋል። በተመሳሳይ መልኩ በምስራቅ ጉራጌ ዞን ፖሊስ አዛዥና የሰላምና ጸጥታ ኃላፊ ምላሽ ለመስጠት ፈቃደኛ ሳይሆኑ ቀርተዋል። ቲክቫ ኢትዮጵያ በአካባቢው በተደጋጋሚ የሚከሰተውን መሰል ጥቃትና ግጭት በተመለከተ የጎጎት ለጉራጌ አንድነትና ፍትህ ፓርቲን ጠይቋል። የፓርቲው ምክትል ሊቀመንበር አቶ እንዳልካቸው አወል ጥቃቱም ሆነ ግጭቱ መንግስት ማስቆም የሚችለውና ዘላቂ መፍትሄ መስጠት የሚችለው ነው፣ ይህ ባለመደረጉ ችግሩን አስቀጥሎታል ብለዋል። ከ1994 ዓ.ም ሪፈረንደም ከመደረጉ በፊት የመስቃንና ማረቆ ህዝቦች በአንድ መዋቅር ይተዳደሩ እንደነበር ያስታወሱት አቶ እንዳልካቸው ባለፉት 2 ሳምንታት ብቻ 11 ሰዎች በታጠቁ ኃይሎች እና በመንግስት መገደላቸውን ገልጸዋል። ነገሮች ወደማይፈልግ አቅጣጫ ሳያመሩ ህዝብን ያሳተፈ ውይይት፣ የችግሩ ተሳታፊ ፖለቲከኞች ተጠያቂነትና ትጥቅ የማስፈታቱ ስራ ተጠናክሮ ዘላቂ መፍትሄ ሊፈለግ ይገባል ሲሉ አሳስበዋል። ጠቅላይ ሚኒስትር አብይ አህመድ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታን ትላንት በይፋ አስጀመሩ። ጠቅላይ ሚኒስትሩ ኢትዮጵያ የያዘችው በርካታ የአውሮፕላን ማረፊያዎችን የመገንባት ስትራቴጂ ወደፊት የአፍሪካ ግንባር ቀደም የአየር ትራንስፖርት ማዕከል ለመሆን ያለመ መሆኑን ተናግረዋል። 12.5 ቢሊዮን ዶላር የሚወጣበት የአውሮፕላን ማረፊያ የመጀመሪያ ምዕራፍ ግንባታ ሲጠናቀቅ በዓመት 60 ሚሊዮን መንገደኞችን ማስተናገድ ይችላል ተብሎ ይጠበቃል። አውሮፕላን ማረፊያው በሙሉ አቅሙ በዓመት 110 ሚሊዮን መንገደኞች ማስተናገድ እንደሚችልም ጠቅላይ ሚኒስትሩ ተናግረዋል። በተያያዘ ዜና ኦፌኮ በቢሾፍቱ አውሮፕላን ማረፊያ ግንባታ ፕሮጀክት ዙሪያ የተጽዕኖ ግምገማ እስኪደረግ ድረስ አርሶ አደሮችን ከመሬታቸው የማፈናቀሉ ሂደት በአስቸኳይ ይቁም ሲል ትላንት ባወጣው መግለጫ ጠይቋል። ፕሮጀክቱ በርካታ አርሶ አደሮችን አፈናቅሏል ሲል ተቃውሞውን የገለጠው ፓርቲው የኦሮሞ አርሶ አደሮች ያለ ፈቃዳቸው በአጭር ጊዜ ውስጥ መሬታቸውን እንዲለቁ ማድረግ ሕገ መንግስቱን ይጥሳል ብሏል። ኦፌኮ የአፍሪካ ልማት ባንክን ጨምሮ ፕሮጀክቱን በገንዘብ የሚደግፉ ዓለም አቀፍ ተቋማት አውሮፕላን ማረፊያና የከተማ ግንባታ ፕሮጀክት ከሰብአዊ መብቶች ጋር የሚጣጣም መሆኑን እንዲያረጋግጡ ጥሪ አድርጓል። የቀድሞ የኦፌኮ ማዕከላዊ ኮሚቴ አባላት ፌዴራል ዲሞክራሲያዊ ፓርቲ የተሰኘ አዲስ ፓርቲ ማቋቋማቸውን ዋዜማ ዘገበች። የፓርቲው መስራቾች ከምርጫ ቦርድ የምዝገባ ፍቃድ ለማግኘት ማሟላት ያለባቸውን የ10,000 አባላት ፊርማ የማሰባሰብ ስራ እያጠናቀቁ መሆኑን ዋዜማ ከመስራቾቹ አረጋግጣለች። የአዲሱ ፓርቲ ምስረታ አመንጪ ከ1 ወር በፊት ከኦፌኮ የለቀቁት የቀድሞ የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ደስታ ዲንቃ ናቸው ተብሏል። ደስታን ጨምሮ ከኦፌኮ የተወሰኑ አመራሮች የለቀቁት ፓርቲው በቀጣዩ ምርጫ ይሳተፍ ወይስ ራሱን ያግልል ከሚል የአቋም ልዩነት ጋር በተያያዘ መሆኑን ተረድተናል። ኦፌኮ ራሱን ለሁለተኛ ጊዜ ከምርጫ ካገለለ ቦርዱ ህጋዊነቱን እንዳይሰርዝበት ሲል
በአዲስ አበባ ብቻ ለመወዳደር መወሰኑን ቀደም ሲል ማስታወቁ አይዘነጋም። ኢትዮጵያና ኬንያ በምስራቅ አፍሪካ ቀጠና በተያዘው የአውሮፓውያን ዓመት ከፍተኛ የኢኮኖሚ እድገት ያስመዘግባሉ ሲል የተባበሩት መንግስታት ድርጅት ተነበየ። ድርጅቱ የቀጠናው ኢኮኖሚ ከአህጉሪቱ ከፍተኛውን 5.8 በመቶ የኢኮኖሚ እድገት እንደሚያስመዘግብ ገልጿል። ቀጠናው ባለፈው ዓመት ያስመዘገበው የ5.4 በመቶ እድገት ነበር። ኢትዮጵያ የ6.3 በመቶ እድገት እንደምታስመዘግብ የተነበየው ድርጅቱ ሆኖም የብድር ጫናና የብድር ክፍያ ከፍተኛነት ከዓለም አቀፍ የልማት ድጋፍ መቀነስና አሜሪካ የጣለችው ታሪፍ አገሪቱ ማህበራዊ አገልግሎቶችንና መሰረተ ልማቶችን ለማስፋፋት በምታደርገው ጥረት ላይ ተጽዕኖ ይኖረዋል ብሏል። እስራኤል ሶማሊላንድ ውስጥ ወታደራዊ ጦር ሰፈር ለማቋቋም ከግዛቲቱ ባለስልጣናት ጋር ውይይት መጀመሯን በሶማሊላንድ የውጭ ጉዳይ ሚኒስትር ከፍተኛ ባለስልጣን የሆኑት ደቃ ቃሲም መናገራቸውን የእስራኤል ጋዜጦች ዘገቡ። ሶማሊላንድና እስራኤል የጸረ ሽብር ትብብር እንደሚያደርጉም ቃሲም መግለጣቸውን ዘገባዎቹ ጠቅሰዋል። ሶማሊላንድ የእስራኤል ኤምባሲዋን ቴልአቪቭ ውስጥ ሳይሆን ኢየሩሳሌም ውስጥ ልትከፍት እንደምትችልም ቃሲም ፍንጭ ሰጥተዋል ተብሏል። የሶማሊላንድ መንግስት ከፍተኛ ልዑካን ቡድን በእስራኤል የመጀመሪያውን ኦፊሴላዊ ጉብኝት ያደርጋሉም ተብሎ ይጠበቃል። ፓኪስታን ለሱዳን የ1.5 ቢሊዮን ዶላር ዋጋ ያላቸውን የጦር መሳሪያዎችን ልታቀርብ ነው። ፓኪስታን ለሱዳን የጦር መሳሪያዎችና ጀቶችን ለማቅረብ የ1.5 ቢሊዮን ዶላር ስምምነት ለመፈጸም መቃረቧ ተነግሯል። በስምምነቱ መሰረት ፓኪስታን ለሱዳን 200 ድሮኖችን ጨምሮ ዘመናዊ የአየር መከላከያ ስርዓት ታቀርባለች፣ ሌሎች ተዋጊ አውሮፕላኖችንም ትሰጣለች። ሱዳን በአሁኑ ጊዜ ጀነራል አብዱል ፈታህ አልቡርሃን በሚመሩት የሱዳን ጦር የበላይነት የሚመራ መንግስት ሲኖራት ጦሩ ከፈጥኖ ደራሽ ኃይሉ ጋር ጦርነት ውስጥ ከገባም 1000 ቀናት ደፍኗል። የፓኪስታን የጦር መሳሪያ ስምምነትም የፈጥኖ ደራሽ ኃይሉ ያለውን የአየርና የድሮን የበላይነት ለመመከት ይረዳዋል። ሱዳን መሳሪያውን የምትገዛበትን ገንዘብ ከሳውዲ አረቢያ አግኝታ ሊሆን እንደሚችል ተጠቁሟል። ምንጮች ስምምነቱ እንዲሳካ ሳውዲ አረቢያ ማደራደሯን ገልጸዋል። ፓኪስታን ከወራት በፊት ከህንድ ጋር ጦርነት ከገባች በኋላ ተዋጊ ጀቶቿ ትኩረት የሳቡ እንደሆኑ ተነግሯል። ከሊቢያ ጦር ጋርም የ4 ቢሊዮን ዶላር የጦር መሳሪያ ሽያጭ ስምምነት ተፈራርማለች። ከሳውዲ አረቢያ ጋርም ብድሯን ወደ ጀት ሽያጭ መቀየር ጨምሮ እስከ 4 ቢሊዮን ዶላር የሚያወጣ የመሳሪያ ሽያጭ ስምምነት ለመፈጸም እየተነጋገረች እንደሆነ ተነግሯል። የተከበራችሁ አድማጮቻችን ለዕለቱ ያዝናቸው ዜናዎች እነዚህ ናቸው። ከሪያሊቲ ሚዲያ በሌሎች ዜናዎች እስክንመለስ ድረስ ሰላም ቆዩን እያልን የሪያሊቲ ዩቲዩብ ቻናልን ሰብስክራይብ በማድረግ አዳዲስ ዜናዎችንና ትንታኔዎችን ያገኙ እያልን ሰላም ቆዩን።